አንጋፋው ህብረት ባንክ ከሰሞኑ በኢትዮጵያው ሴኩሪቲስ ኤክስቼንጅ ወይ ደግሞ የኢትዮጵያው አክሲዮን ገበያ የኢትዮጵያው ሰነድ መዋዕለ ንዋዮች ገበያ ላይ አክሲዮኖቹ ሊስት ሊደረጉ ነው። ልንገበያያቸው አክሲዮኑን መግዛት የምትፈልጉ ከሆነ በቀላሉ መግዛት ወይ ደግሞ መልሳችሁ መሸጥ የምትፈልጉ የባለ አክሲዮኖችን መሸጥ የምትችሉበት እድል ሊመጣ መሆኑን ሰምተናል። ይህም እንግዲህ ባንኩ አዲስ ካፒታል ምንም ሳያሰባስብ ሊስቲንግ ባይ ኢንትሮዳክሽን በሚባል ለየት ባለ ስርዓት ነው ወደዚህኛው ወደ ኢትዮጵያው ሰነድ መዋዕለ ንዋዮች ገበያ ሊገባ ይችላል የሚል ፍንጭ ከሰሞኑ እየሰማ ነው። በዛሬ ቪዲዮ ይህ ምን ማለት ነው? ለህብረት ባንክ ባለ አክሲዮኖችስ፣ ለባንኩስ፣ ለአጠቃላይ ለገበያውስ ምን ማለት ነው? እንዴትስ ነው ደግሞ ሊስት የሚደረገው በዚህኛው ስርዓት የሚለውን ነገር በዛሬ ቪዲዮ እስከ መጨረሻ ከተከታተላችሁኝ እነግራችኋለሁ። የንጋት ፖስት ነው። ፋይናንስ፣ ቢዝነስ እና ካፒታል ማርኬትን ሁልጊዜ እንደምናወራ ይታወቃል። እስካሁን ድረስ ታዲያ ለዚህ ቻናል አዲስ ከሆናችሁ የሰብስክሪፕሽን ቤሏን ተጫኑና ሰብስክራይብ አድርጉ እያልኩኝ በዚህ ወደ ዛሬው ቪዲዮ የምገባ ነው የሚሆነው። አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ታዲያ ይህንን መረጃ ያገኘ ነው ማለትም የህብረት ባንክ ወደ ኢትዮጵያው ሰነድ መዋዕለ ንዋዮች ገበያ ወደ አክሲዮን ገበያው እየመጣ ነው የሚለው ነገር የመጣው ከአንድ ነገር ነው። በዚህ አሁን በያዝነው እየተጠናቀቀ ባለው ሳምንት ውስጥ ማለት ነው ወይ በኖቬምበር ወር ውስጥ የኢትዮጵያው ካፒታል ማርኬት ኦቶሪቲ የባለስልጣን መስሪያ ቤቱ አንድ ነገር ሁሉንም የአክሲዮን ተቋማት ከ50 በላይ አባል ካላቸው በእጃቸው የሚገኙ ሰነድ መዋዕለ ንዋዮችን እንዲያስመዘግቡ ግዴታ አስቀምጦባቸዋል። ያም ከ10 ቀን ያነሰ ቀነ ገደብ ተቀምጦለታል። በዚህም የተነሳ አብዛኛዎቹ ባንኮች ይሄን ሬጅስትሬሽን የተባለው ወይ ደግሞ ሰነዶችን የማስመዝገብ ሂደቱን እየተሯሯጡበት ይገኛሉ። ከዚህ ውስጥ እንግዲህ ቅድሚያ ካሳወቁት ውስጥ ምዝገባ ለሚያስፈልገውን ዋናውን ዶክመንት አጠናቅቅ ያለው እንግዲህ ህብረት ባንክ ነው ማለት ነው። ህብረት ባንክ ወጋገን ካፒታል የተሰኘውን የሀገራችንን የመጀመሪያውን ኢንቨስትመንት ባንክ ነው የቀጠረው ይህን ዶክመንት እንዲያዘጋጅለት። ፕሮስፔክተስ የሚባለውን ወይ ደግሞ ሰዎች ኢንቨስት እንዲያደርጉ የሚስብ ዶክመንት ማለት ነው። በገለልተኛ አካል ፋይናንሻል ስቴትመንቱ ተጠንቶ የሚቀርብበት ሌሎችም ነገሮች ስለ ድርጅቱ ሙሉ የተጠና ዶክመንት ለምዝገባ ግዴታ ስለሆነ ያንን አሟልቷል ማለት ነው። በኢትዮጵያ ካፒታል ማርኬት ኦቶሪቲ ጋር መመዝገብ ግዴታ ነው። ነገር ግን ያንን አሁን ያዘጋጀውን ዶክመንት በሚሊዮኖች ብሮች ለወጋገን ካፒታል ከፍሎ ነው ህብረት ባንክ ያሰራው። ስለዚህ በዚህ ውድል እንግዲህ ያው ሊጠቀሙ ይመስላል። በዚህ ይሄ በተነገረበት ጊዜ ነውና ይሄንን የሰማ ነው። እቺን ውድሉ ተጠቅሞ ምክንያቱም ይሄ የተዘጋጀው ዶክመንት ከአንድ አመት በኋላ ይመስለኛል ተጠቃሚነት አይኖረውም። ባንኩ ለሌላ ከካፒታል ማርኬት ጋር ለተያያዘ ጉዳይ ከፈለገው ከእንደገና ማሰራት ይኖርበታል። ስለዚህ ምን አለ ማለት ነው ህብረት ባንክ በፍንጭ ደረጃ ላይ ያደርጉት ይችላሉ። በነገራችን ላይ ምክንያቱም ሊስቲንግ ግዴታ አይደለም፣ መመዝገብ ግዴታ ነው። ሰነዶች መመዝገብ ግዴታ ነው። በገበያው ላይ ሄዶ ሊስት ማድረግ ግን ግዴታ አይደለም። ምናሉ በኢንትሮዳክሽን የሚባለው ወይ ደግሞ ከገበያው ላይ ምንም አይነት ካፒታል ለህብረት ባንክ ሳይገባለት ህብረት ባንክ ምንም ገንዘብ ሳይሰበስብ ነገር ግን ከዚህ ቀደም ባለ አክሲዮኖች ሆነው የህብረት ባንክ አክሲዮንና ሰነዶች በእጃቸው ያላቸው ሰዎች አክሲዮኖቻቸውን እንዲገበያዩ የሚያደርጉበት ስርዓት ነው ሊስቲንግ ባይ ኢንትሮዳክሽን። ይህንን በሚያደርጉበት ሰዓት ተቋማት የፈለጉትን ወይ ደግሞ ባለ አክሲዮኖቹ በተስማሙት መሰረት ማለት ነው የሆኑ ሰነዶችን ብቻ መርጠው እዛ ገበያ ላይ እንዲገበያዩ ሊፈቅዱ ይችላሉ። ለምሳሌ የዚህን ድርጅት ወይ ደግሞ ከዚህ % በላይ አክሲዮን ያላቸውን ድርጅቶች ወር ደግሞ እነዚህን አካላት አክሲዮን ገበያ ላይ እንዳይወጣ ከልክለው የፈለጉትን ደግሞ ሊያወጡ ይችላሉ። ሊስቲንግ ግዴታ ስላልሆነ ሊስቲንግ መብታችሁ ነው። ሊስቲንግ ፍላጎቱ ካላችሁ የምታረጉት ነው። ሬጂስትሬሽኑ ግን ግዴታ ስለሆነ ማለት ነው። ስለዚህ ባለ አክሲዮኖቹ ከዚህ በኋላ እንግዲህ ምንድነው የሚያገኙት ማለት ነው? ትልቁ ጥቅማቸው የዛሬ 10 ምናምን ዓመት የዛሬ 20 ዓመት ህብረት ባንክ ላይ የገዙት አክሲዮን ትክክለኛ ዋጋን ሊያውቁ የሚችሉበት እድል ተፈጠረላቸው ማለት ነው ካሁን በኋላ። ምክንያቱም በገበያው ላይ በሚኖረው የአቅርቦትና የፍላጎት መካከል ባለው መሰናሰል ነው ምን የሚሸጡት ሰነዶቻቸውን ለገበያው የሚሸጡት። ይሄንን እድል ይሰጣቸዋል። ፕራይስ ዲስከቨር እንዲያደርጉ ያደርጋቸዋል። ባንኩም ቢሆን ራሱን ያቅበታል። ያለውን ስታተስ ገበያው ለባንኩ የሚሰጠውን ግምት እንዲሁ ደግሞ የሚሰጥ ነው የሚሆነው። ከሁሉ ባለፈ ደግሞ ለሼር ሆልደሮቹ ለቀደሙት ባለቤቶቹ
ሊኩዊዲቲ ይሰጣቸዋል። በቀላሉ በእጃቸው ያሉ ሰነዶችን ወደ ገንዘብ መቀየር እንዲችሉ አሁን ባለበት ሁኔታ እንኳን ለሰው ሰነዶችን ማስተላለፍ በሚፈልጉበት ሰዓት ከዚህ ቀደም የነበረው ረጅም ቀናቶች፣ ረጅም ጊዜያት፣ ረጅም ሳምንታትና ፕሮሰሶች ይፈልግባቸው ነበር አንድን ሰነድ የህብረት ባንክ ኖሮት ለሌላ ሰው ማስተላለፍ በሚፈልግበት ሰዓት ማለት ነው። ከዛ ባለፈ ደግሞ በገበያው ላይ እንዲሁም በተለይ ደግሞ ከህብረት ባንክ ጋር ተያይዘው ባሉ የአክሲዮኖቹ ዋጋ ላይ ግልጽ የሆነ መረጃን እንዲሁም ደግሞ ቀልጣፋ የሆነ አገልግሎትን ማግኘት እንዲችሉም የሚያስችልበት እድል ይፈጥራል ማለት ነው። ህብረት ባንክ እንግዲህ በኢትዮጵያ ውስጥ ከሚገኙ 5 or 6 ግዙፍ ባንኮች ጥሩ ብትባሉ ሜቢ 5ኛ ላይ ወይ 6ኛ ላይ ልንጠራው ከምንችላቸው የግል ባንኮች ውስጥ አንዱ ነው። በደንበኛ ቁጠባ ወር በሀብት ደረጃ ብትመለከቱት ራሱ 100 ቢሊዮን ብር አካባቢ እንደደረሰ አንዳንድ መረጃዎች ያሳያሉ ማለት ነው። ሶ ህብረት ባንክ ለካፒታል ገበያ ወይ ደግሞ ለኢትዮጵያው ሰነደ መዋዕለ ንዋይ ገበያ በራሱ አንድ ቡስት ሊሆነው ይችላል። ምክንያቱም ሜቢ በዚህ አሁን በያዝነው ዓመትና በቀደመው ዓመት ትንሽ መንገራገጭ ነገሮች ሊታዩበት ይችላሉ ከዶላር በተለይ ምንዛሬ ወደ ላይ ወደታች ከመሆኗ ጋር ተያይዞ። ነገር ግን ህብረት ባንክ በኢንዱስትሪ ውስጥ ለምሳሌ ዘመን ባንክን the most efficient እያልኩኝ እኔ በተደጋጋሚ አወራዋለሁ እንደምናነሳው ሁሉ ህብረት ባንክም ውጤታማ ከሚባሉ ባንኮች ተርታ ውስጥ ከሚመደቡ ባንኮች ናቸው። ለረጅም ዓመታት ከነበሩት ባንኮች ውስጥ የሚቀመጥ ነው። በደረጃ ስታስቀምጡት ከግዙፎቹ ባንኮች በሚያተርፈው ትርፍ በቢሊዮኖች እኩል ባይሆን እንኳን ከነ ትልልቆቹ አዋሽ፣ አቢሲኒያ፣ ዳሽን ምናምን ከምላቸው ጋራ ባይሆን እንኳን በውጤታማነት በኢፊሸንሲ ግን ሁልጊዜም እነዚህን ባንኮች በዋናነት በልጦ ታገኙታላችሁ። ህብረት ባንክ ማለት ነው በጣም ውጤታማ ከሆኑ ባንኮች ውስጥ ሊጠቀስ የሚችል እንደመሆኑ መጠን የዚህ ባንክ ሰነዶች ይሄ ትሬደብል የሆነ ሰነድ ሰዎች ሊገዙ ፍላጎቱ ያላቸው ተቋም ሰነድ ሊሆን ይችላል። አሁን ባለው የኢትዮጵያ ሴኩሪቲስ ኤክስቼንጅ ሁላችንም እንደምናውቀው ገዳ ባንክ አለ፣ ወጋገን ባንክ አለ። የሁለቱ ባንክ ሰነዶች ባለ 1000 ብሩ ሰነዶች ይኸውና ከ1000 ብር ከ1100 ብር በላይ ዋጋ ሄዶላቸውም ተሽጠውም የሚያውቁበት ሁኔታ የለም። ያን ያህልም ሲጀመር የግዢ ፍላጎት ኖሮም ግዢ እየተደረገ ነው ለማለት በጣም ይከብደኛል። ሰዎች የሚገዟቸው አይነት ሰነዶች አይደሉም። ያን ያህል እምነት ኖሯቸው ያን ያህል አዋጮች ናቸው ብለው ሄደው ኢንቨስት የሚያደርጉባቸው ሰነዶችም ስላልሆኑ ነው ዋጋቸው በርሊ ይንቀሳቀሳል። ያን ያህል ዋጋው ሲጨምርም የምትመለከቷቸው ሰነዶች አይደሉም። ባለቤቶቹ መጀመሪያ በገዙበት ዋጋ ስቲል እየተሸጡ ነው። 1100 ብር 1000 ብር ነው እዚህ ጋር የምንመለከታቸው ዋጋዎች እንደምትመለከቱት። የህብረት ባንክ አይነት ሰነዶች መምጣት ግን የህብረት ባንክ ሰነዶችን ከ1500 ብር በላይና ምናምን አሁንም ኢንፎርማሊ ይሸጣሉ። አሁንም ኢንፎርማሊ ሰዎች ይገበያዩት የነበረ አይነት ሰነድ እንደመሆኑ ገበያው ላይ አትሊስት ገበያውን ሊያንቀሳቅስ የሚችል እስካሁን ድረስ ምንም አይነት ትሬደብል የሆነ ሴኩሪቲ ወይ ደግሞ ሰዎች የሚፈልጉት ሴኩሪቲስ እየተሸጠበት የሌለው እርግጥ ነው በእዳ ሰነድ በኩል ያው ግብይቱ እንዳለ እናውቃለን። የመንግስት የግምጃ ቤት ቦንዶች ሰነዶች ማለት ነው እነሱ በሰፊው እየተሸጡ ነው፣ ፍላጎትም አለባቸው። ነገር ግን ከድርሻ ሰነድነት አንጻር ግን አሁን ገበያውን ሊያነቃቃ የሚችል ነገር ሊመጣ ይችላል ማለት ነው ህብረት ባንክ ወደዚህ ገበያ በሊስቲንግ ባይ ኢንትሮዳክሽን ከመጣ። ስለዚህ እንግዲህ ይሄንን በሚያደርግ ሰዓት እንዳልኳችሁ ሁሉንም የሚያስመዘግባቸውን ሰነዶች በኢትዮጵያ ካፒታል ማርኬት ኦቶሪቲ የሚያስመዘግባቸውን ሰነዶች ይዞ ሊመጣ ይችላል። ኦር በባለ አክሲዮኖች ውሳኔ የፈለገውን ከፍሎ ሊያደርግ ይችላል። ይሄንን የሚያደርጉት ለምን መሰላችሁ? ሌላው ዓለም ላይ ለምሳሌ ትልልቆቹ ካምፓኒዎች እንደዚህ አይነት የአክሲዮኖቻቸውን ይከፋፍሉና ለምሳሌ ከባለ አክሲዮንነት እንዳይወጡ የምትፈልጓቸው አካላት ካሉ እነሱ አክሲዮኖቻቸውን ሄደው ገበያ ላይ እንዳይሸጡ ልትከለክሏቸው ትችላላችሁ። ያው ተስማምታችሁ ለዛ የሆነ ጥቅም ሰጥታችኋቸው ሊሆን ይችላል። ገንዘብ ሲፈልጉ እንዲህ ማድረግ ትችላላችሁ ብላችሁ ሊሆን ይችላል። ጉግል ለምሳሌ 3 አይነት ክላስ ኦፍ ሼርስ አሉት። ክላስ ኤ፣ ክላስ ቢ፣ ክላስ ሲ ይልና በዋናነት የተቋሙ ኤክስኪዩቲቮች ትልልቅ ሰዎች ናቸው የሚይዙት። ድርጅቱን ወደፊት የሚመሩት ድርጅቱን ዋነኛውን ስራውን ኮር የሆነውን ስራውን የሚሰሩት ሰዎች ስለሆኑ አክሲዮኖቻቸውን አይሸጡም። ለውሳኔም ደግሞ መወሰን የሚችሉት እነሱ ስለሆኑ ሌሎቹ ክላሶች እንደዚህ አይነት መብቶችም ስለሌላቸው ማለት ነው። እንደዚህ አይነት ነገሮች ሊደረግ የሚችልበት እድል ይኖራል። የኛው የህብረት ባንክ ግን ምን ሊሆን እንደሚችል እስካሁን የምናውቀው ነገር የለም። በፍንጭ ደረጃ ነው ወስነው ኦኬ ከኢትዮጵያ ካፒታል ማርኬት ኦቶሪቲ ከኤስኤክስ ጋር ከተስማሙ ሊያደርጉት የሚችሉት ነገር ሊሆን ይችላል። ይህ እንግዲህ ለኢትዮጵያ ሴኩሪቲስ ኤክስቼንጅ በአንድ መልኩ በጣም መልካም አጋጣሚ ነው። ምን ትጠብቃላችሁ? ህብረት ባንክ አክሲዮኖቹን በዚህ ገበያ ላይ መሸጥ ሲጀምር
ማለቴ ባለ አክሲዮኖቹ መሸጥ ሲጀምሩ ልትገዙ የምትፈልጉ ይመስላችኋል? እስቲ አስተያየት መስጫ ሳጥን ላይ ጻፉልን። እስከ ስንት ብርስ የምትገዙ ይመስላችኋል ባለ 1000 ብር አክሲዮኖቻቸውን? ኮሜንት ሴክሽን ላይ ጻፉልን። ላይክ እና ሼር ማድረግ እንዳትረሱ። ከኢትዮጵያ ውጪ ካላችሁ ደግሞ ጆይን ካላችሁ ቤተሰብ ከሆናችሁ ቻናሉን ታበረታታላችሁ፣ ታግዙናላችሁ። የተሻለ ጥራት ያላቸው ቪዲዮዎችን ለእናንተ እንድንለቅ ታደርጋላችሁ። እስከ ቀጣይ የሌላ የፋይናንስ ፕሮግራም እስከምንገናኝ ድረስ ታዲያ ከንጋት ፖስት ነኝ የምሰናበታችሁ ገሜ ብርሃኑ ነኝ።